ሰላም ጤና ይስጥልኝ ውድ የፎዚ ሚላሾ ቤተሰቦች ዚያራ መተናል አሚና ሽኩር ስለ ህይወት ታሪኳ ስለ ስራ ልምዷ ስለ እናትነት ብዙ ከሷ ምንማረው ጥሩ ታሪኮች ይኖራሉ ያስባለሁ እኔና ጂሚ ዛሬ እንግዲህ ወደ ሷ ቤት ሄደን ስለ ህይወት ልምዷ ታካፍለናለች ሰላም አለይኩም وعليكم السلام ورحمة الله وبركاته. እንግዲህ እርሶ ለበል አንቺ ለበል ሁለቱም ለኔ ደስ ይለኛል አይከፋኝም አንቺ ብቻ በሚመጣልሽ አንቺ ሚቀናሽ ከሆነ አንቺ አንቱ ምትኮን አንቱ ሁለቱም ይመቸኛል እኔ አልহামዱሊላህ እኛ እንግዲህ ለክብሮም አንቱ ብንል ጥሩ ነው ግን ከእንትኑ ጋር ከቃለ መጠይቁ ጋር ስለማይሄድልን ይቅርታ ይደረግልን አንቺ እንላለን አይደል ተገረፋቅጃለሁ እሺ አሚና እንግዲህ ስላንቺ ብዙ ነገር ሰምተን የመጣ ነው ኢንሻአላህ ወደ ኋላው ታወሪልናለሽ እስኪ ስለ ህይወት ታሪክሽ አንዳንድ ነገር ልንጠይቅ ነው ዛሬ አንቺ ጋር የመጣ ነው ስለ አስተዳደግሽ ስለ ስራሽ አንዳንድ ነገር ታጫውቺ ቢስሚላህ አልহামዱሊላህ ያው እኔ ተወልጄ ያደኩት የተወለድኩት በስልጤ ዞን መራሙጎ የገጠር ቀበሌ ውስጥ ነው ኦልሞስት ወደ 4 አመት ወይ 5 አመት አላቁም ወደ አዲስ አበባ ስመጣ ያው አዲስ አበባ ነው ያደኩት ማለት ይቻላል ያው እድሜ ወደ 12 13 አመት አካባቢ ሲደርስ በደርግ ስርዓተ መንግስት ነው ታዳጊ ህፃናቶች ለስፖርት ይመለመሉ ስለነበረ በዛን ሰዓት በታዳጊ ህፃናት ተመልምዬ ወደ ቮሊቦል ያው በልምድ የሚጠራው መረብ ኳስ ነው የሚባለው ግን ትክክለኛ ስሙ ቮሊቦል ነው ወደዛ ተመልምዬ ወደዛ ገባሁኝ ከዛን ጊዜ ጀምሮ ያው እስካሁን ድረስ እስካለሁበት ጊዜ ድረስ የቮሊቦል ስፖርትን በጣም ትልቅ ደረጃ ደርሼበታለሁ ምናልባት ወደ በኋላ ዝርዝር ነገር ውስጥ እንገባለን ብዬ ነው ታሳቢ ማደርገው ከዛን ጊዜ ጀምሮ አልহামዱሊላህ በአላህ ፍቃድ ከቀበሌ ነው የሚባል የነበረው ከቀበሌ ጀምሮ እስከ ብሔራዊ ቡድን ድረስ ደርሻለሁ አልহামዱሊላህ በአላህ ፍቃድ ደግሞ ከቀበሌ ጀምሮ እስከ ብሔራዊ ቡድን ድረስ የቡድን ካፒቴን ነኝ ያው ይሄ አላህ የሰጠኝ ልዩ ተሰጥኦ ነው አልহামዱሊላህ ረብል ዓለሚን ቀበሌም ላይ የቡድን አንበል ነኝ ዞንም ላይ የቡድን አንበል ነኝ አዲስ አበባ መርጥም የቡድን አንበል ነኝ ለክለቤም የቡድን አንበል ነኝ ለኢትዮጵያ ብሔራዊ ቡድንም የቡድን አንበል ነኝና በዛን ሰዓት የነበረኝ ታለንት የተሻለ ፐርፎርማንስ ስለነበረኝና በወቅቱ ለቡድን ካፒቴንም ኮከብ ተጫዋች የሚመረጠው ከቲሙ የተሻለ ፐርፎርማንስ ያለው ነው የቮሊቦል ስፖርት 12 ተጫዋች ነው የሚያስፈልገው ከ12 ውስጥ እንግዲህ ከቀበሌ ጀምሮ እስከ ብሔራዊ ቡድን ድረስ ኮከብ እየተባልኩ እየተሸለምኩኝ ኦልሞስት አሁን ያለሁበት ደረጃ ለስክደርስ ድረስ እስከ አሰልጣኝነት ድረስ ደርሻለሁ ኦልሞስት ወደ 36 ሜዳሊያዎች አሉኝ ማለት ነውና ስፖርት ያው ከልጅነቴ ጀምሮ አሁን እስካለሁበት ጊዜ ምናልባት ወደ በኋላ ምን መጣበት ይኖራል ከስፖርት ዓለም የተለየሁት አደጋ ደርሶብኝ ነው በዛ ነው የተለየሁትና በዛ አደጋ ምክንያት ከስፖርት ርቅ ያለው ወደ በኋላ ላይ ዝርዝር ነገሮች ውስጥ እንገባለን በየታሳቢ ነው ማደርገው ያው ዞሮ ህክምናዬን ካደረኩ በኋላም ወደዚህኛው ተጠቅልዬ መጥቻለሁኝና አጠር ባለ መልኩ በስፖርት ታሪክ ያለኝ ይሄ ነው ያው ትምህርት አንደኛ ደረጃ ትምህርት ቤቴን በአፍሪካ አንድነት ትምህርት ቤትና ሃይ ስኩል በኢትዮጵያ ተቀደምና በመነን ትምህርት ቤት አሁን የካቲት 12 ነው የሚባለው ያው አካውንቲንግ ዲፕሎማ ደግሞ በተፈሪ መኮንን ወይም ቴምኤስ ይባላል በዛ ነው የጨረስኩት አሁን ደግሞ አልহামዱሊላህ ረብል ዓለሚን ያው ህክምናን ኮርሰድኩ በኋላ ማኔጅመንት ዘንድሮ ጨርሻለሁ ዲግሪ ማለት ነውና አልহামዱሊላህ ይሄን ይመስላል እውነት ማለት በቃ እስሚያዝ እስከሚያቀተኝ ነውና የሆነው እንግዲህ ወደ ኋላ ጠይቃለሁ አንቺ ደግሞ ብዙ ጥያቄዎች አሉሽ ጂሚ ጠይቄ ማሻአላህ በጣም የሚደንቅ ነው ከአንድ ሴት ይሄን ሁሉ ነገር ማግኘት ያውም ደግሞ ትልቅ ምትባይ ሴት አይደለሽም ገና ነሽ ገና ደግሞ ካንቺ ብዙ ይጠበቃል በዚህ መሃል ደግሞ እናት ነሽ ስንት ልጆች አሉሽ አሚና ያው 3 ልጆች ናቸው ያሉኝ አልহামዱሊላህ አንድ ሴት 2 ወንዶች ናቸው ያሉኝ ያው አራርቄ ነው የወለድኳቸው በአደጋ ምክንያት ቅድም እንደገለጽኩት ከ9 አመት በኋላ ነው ሁለተኛ ልጄ ነው የወለድኩት የመጀመሪያ ልጄ 25 አመቱ ነው ሁለተኛ ልጄ 17 አመቱ ነው ትንሿ ደግሞ ሴት ነች አልহামዱሊላህ 11 አመቷ ነች አሁን ወደ 12 አመት እየተጠጋች ነው እና እንደአጠቃላይ 3 ልጆች ናቸው ያሉት የትዳር ህይወትሽ እንዴት ነው ባለቤትሽ ጋር ልጆችሽን ስታሳድጊ
ከባለቤትሽ ጋር አብራችሁ ነው ያሳደጋችሁት ወይስ አንቺ ለብቻሽ ነው ህይወትን በዚህ ምን ተጋፍጠሽ በዚህ ደረጃ ያደረሻቸው ልጆችሽ? ያው የመጀመሪያ ልጅ 25 አመቱ ነው ብዬሻለሁ። ያው ቀጥታ በ1985 ዓመተ ምህረት ነው አደጋ የደረሰብኝ። በ85 አደጋው እንደደረሰብኝ ይሄ ከአላህ የመጣ ነገር ይሆናል የሚል ነገር ውስጤ ምንድነው የነበረው ተጫዋች እያለሁ ብቻዬ ነው አንድ ከ12 ውስጥ ብቻዬ ነኝ ሙስሊም የነበርኩትና አልহামዱሊላህ ውስጤ አላህ ፍራቻ አለ ሁሌም ማለት ነው። ያው ለሰላቱ ለጾሙ ለምን ምቹ ሁኔታ ባይፈጠርም ጾም ዋጅብ ነው ሰላትም ዋጅብ ነው። ያው ቀዳ ቢሆንብኝም ሰላቱን እንትን ላለው ግን አላህ እንደው የሆነ ምክንያት አምጥቶ ከዚህ ህይወት እንትን ቢለኛል ነበር። ንያዬ ግን ያው በአደጋ ምክንያት ሳይሆን በሌላ ነበር። አጋጣሚ በ1985 ሰኔ 22 አደጋው ደረሰብኝና ያው ሁለቱም አይኔ ታወረ። ያው በዛ የተነሳ የተወሰነ ጊዜ ከደህግንትን ህክምናዬን ለመከታተል ጥረት አደረኩ። ግን በኢትዮጵያ ውስጥ ህክምናው አልተገኘም። ያው ዳግማዊ ምኒልክ ሆስፒታል ህክምናዬን ስከታተል ቆየውና አውቶማቲካሊ ያሰብኩት ውሳኔ በቃ ትዳር መያዝ አለብኝ በሚል በ1986 ዓመተ ምህረት ትዳር ያስኩኝ። ከዛ ለስከ 9 ዓመት የመጀመሪያ ልጄን ማለት ነው። ያው ምናልባት ታቁታላችሁ ባባ ይሳቅ ዘውዶ ነው እና ያው ከሱ አባት ጋር እስከ 9 ዓመት ከቆየን በኋላ ለህክምና ወደ ሳውዝ አፍሪካ በሄድኩበት ሰዓት እምነቱን ቀይሮ ስለጠበቀኝ ያው ውሳኔ ወሰንኩት መቼም በአላህ ላይና በነብያችን ሰለላሁ ዐለይሂ ወሰለም ላይ መደራደር ስለሌለ በቃ ሁለት አይነት እምነት ይዘን መሄድ የለብንም የሚል ውሳኔ ወስኜ ወዲያውኑ ኢሚዲየትሊ በቃ ከህክምና እንደመጣው አላገገምኩም። አንድ ወር ሳይሞላ ያው ፍቼን ከሱ ጋር ወስጄ በቃ ያው ልጄን ይሳቅን የተወሰነ ጊዜ ብቻዬን ከዛም በኋላ ያው የሁለቱ ልጆች እኔ ልጅ አባታቸው ከሱ ጋር ተዋወቀን። ያው ከሱ ጋር ተጋባን። እስካሁን ድረስ ይሳቅንም ያሳደገልኝ እሱ ነው ማለት ነው ከልጆቹ ባልተናነሰ አልহামዱሊላህ። አንቺም እጅግ በጣም ጠንካራ ነሽ። ከዛ ሁሉ ፈተና በኋላ ትዳር ይዘሽ እንደገና ልጆችንም ያሳደግሽ እና አሁንም ቢሆን ደግሞ ገና ወደፊት ብዙ መስራት እንደምትፈልጊና እንደምታስቢ እንደምትችይም እናምናለን። ውስጥሽም ብዙ ነገሮች እንዳሉ ቅድም አጫውተሽኛል። ቀጣይ ህይወትሽ ላይ አሁን የደረሰው አደጋ ባይንሽ ላይ የደረሰው አደጋ ይሄ ሁሉ ነገር ተስፋ ሳያስቆርጥሽ እንዴት ነው ይሄን ብርታቱ እንዴት አገኘሽው? ቀጣይ ደግሞ አሁንም ብዙ ነገር እንደምትሰሪ ነው ማምነው። እስኪ በዚህ ዙሪያ ላይ ትንሽ ምትይን ካለሽ? ያው ቢስሚላህ አልহামዱሊላህ ቀድም እንደገለጽኩልሽ በ1985 አደጋው ሲደርስብኝ ወደ ማግባት ውሳኔ ውስጥ እንደገባሁት ሁሉ ህክምናዬን ከ9 ዓመት በኋላ ነው ያገኘሁት። በዛን ሰዓት ኦልሞስት ወደ 500,000 እስከ 700,000 ብር ባል ወደዛ ገደማ ነበር ያው ሚኒመም ማለት ነውና ያንን ገንዘብ በዛን ሰዓት አይታሰብም። ኦልሞስት ያው ከ20 ዓመት በፊት ማለት ነውና እኛም በዛን ሰዓት 240 ምናምን ደሞዛችንና ብዙ ነገሮችን ሉዝ አድርጋለሁ። ብዙ ነገር ሳይኮሎጂ የምትጎጂበት ሁኔታዎች አሉ። ያው በወቅቱ በደረሰብኝ አደጋ ያው ብዙ እንትኖችን ያው ዲስከሬጅ ሆነም አደጋው ቢደርስብኝ ያ ግን ተስፋ አላስቆረጠኝ ኢንሻአላህ። ያው የኢትዮጵያ ህዝብ ነው በዚህ አጋጣሚ ማመስገን የምፈልገው አልহামዱሊላህ። በዚህም ተሯሩጦ የተለያዩ ገቢ ማሰባሰቢያዎች ተደርጎ ህክምናዬን በ85 አደጋው ደርሶብኝ በ1993 በጆሃንስበርግ ሳውዝ አፍሪካ ህክምናዬን አደረኩኝ አልহামዱሊላህ። ከዛ ስመጣ የተወሰነ ነገር ትንሽ እይታዬ ተስተካክሎ ስለነበረ ወደ ተጫዋችነቱ አልተመለስኩም። ወደ አሰልጣኝነቱ ነው ሌቭል 1 አሰልጣኝነት ኮርስ ወሰድኩ። ምክንያቱም ስፖርት በዛን ሰዓት በጣም ነበር ስፖርት ሞደው ከፍተኛ ፍላጎትም የነበረኝና ያው ከእምነት ጋር ባይፈቀድም ሴት ልጅ ቁምጣ ለብሳ መውጣት እምነታችን ባይፈቅድም ውስጤ በቃ ዲቴል በቃ ከኳሱ ጋር የነበረኝ ቁርኝት ከልጅነቴ ጀምሮ ስለነበረ መተው አልቻልኩኝና ስለዚህ ወሰንኩት ውሳኔ። በዛ ላይ ቶፕ ፐርፎርማንስ ላይ ያለው የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ፣ ኮከብ ተጫዋች ነኝ። ከልክ ከኬንያ በ1984 ኮከብ ተጫዋች ተብዬ ኦል አፍሪካን ጌምስ ከተመለስን በኋላ ነው አደጋ የደረሰብኝ። ፕላስ ደግሞ ወደ ናይጄሪያ ልንሄድ ኦል አፍሪካን ጌምስ ላይ በሚቀጥለው በ85 ልንሄድ ስንል ነው አደጋው የደረሰብኝና ከደረሰብኝ በኋላ ወደ ብሔራዊ ቡድን ወደ ናይጄሪያ ሳይወስዱኝ ስለቀሩ በወቅቱ የብሔራዊ ቡድን ካፒቴን ነኝ፣ ኮከብ ተጫዋች ነኝ። ስላልወሰዱኝ ፊል አድርጋለሁ። ግን በአላህ ላይ ደግሞ ተስፋ አልቆረጥኩም።
ከዛ ባይወስዱኝ አሰልጣኝነቱን ኮርስ ተጫዋች እያለሁ ሌቭል 1 እንትን ወስጄ ነበር ሃንጋሪያዊ አሰልጣኝ ሰጥቶኝ ከዛ በኋላ ሌቭል 2 መውሰድ አለብኝ ሌቭል 2 ያሰልጣኝነት ኮርስ ወሰድኩኝ በዛን ሰዓት አቶ አለማየሁ ሸዋታጠቅ ይባላል ኢንስትራክተር ነው የስፖርት አባት ነው በዛን ሰዓት ያው እሱ እንደወስድ ገፋፋኝ ወሰድኩኝ ኢንተርናሽናል ሌቭል 2 ኔክስት ላይ ደግሞ ሌቭል 3 ወስጄ ኢንስትራክተር ሆናለሁ ብዬ ባሰብኩበት ሰዓት እንደገና ደግሞ አይኔ እንደበፊቱ እንደገና ወደ ነበረበት ተመለሰ እንደገና ተስፋ ሳልቆርጥ አሁንም ደግሞ እንደገና የተለያዩ ነገሮች የራስሽን ቅርሶችን ያሉሽን ምናምን አንዳንድ ነገሮችን ሉዝ ታደርጊያለሽ ይሄ ከአላህ የመጣ ነገር ነው ያው ኑስራ እንዳለ አስብ ነበር ወደፊት አላህ ይሄን ያመጣበት ለሆነ ምክንያት ነው ያልኩ እንደምድን ግን ባላ ላይ ተስፋ ነበርኝና እንደገና ለሁለተኛ ጊዜ እንደገና ሄጄ ሰርጀሪ ያረኩኝ ከፍተኛ ቀዶ ጥገና አደረኩ ያው ከዛ በኋላ እንደገና ከመጣው በኋላ አሁን ወደ ስፖርቱ ተመለስኩኝ የኢትዮጵያ ብሔራዊ ቡድን እንደገና አሰልጣኝ ሆኜ በዋና አሰልጣኝነት በ1996 የኢትዮጵያ ብሔራዊ ቡድን ይዤ ኢጂፕት ሄድኩኝ ግብጽ ደግሞ አጋጣሚ ደግሞ በዛን ሰዓት ወቅቱ ያረፋ ወቅት ነበር ጎበዝ ዶክተር አለ ተብሎ ወደዛ ቼክ ለማድረግ ብዙም እንትን ይታይ ያልተስተካከለበት ሂደት ስለነበረ እዛ ዶክተሩ ጋር ሲሄድ አጋጣሚ ደግሞ ሌላ እንትን ሄደዋል አሉኝ ለአረፋ ከዛ ሌላ እንደገና ዶክተር ከሱ ተሻል ትንሽ እንትን መለስ የሚል በችሎታው ግን እሱ ጎበዝ ነው ቢሆንም ይሻሉኝ እዛ ደግሞ እሱ ላይ ሲሄድ በጣም ሃይ ፕሬሸር አለው ፕሬሸር እንትን ማለት አለበት ቀኝ አይንሽ በጣም ደክሟል ስለዚህ ወደ ግራው ስለሚሄድ መታከም አለብሻል ሶ ምን ማድረግ አለብኝ $400 ከፍለሽ ጨረር ህክምና ማድረግ አለብሽ አሉኝ እሺ አልኩኝ $400 ከራሴ ከፈልኩኝ ጨረር ህክምና አደረኩ ግን አልዳነም እንደውም የበለጠ እንደውም እንትን አለኝ ከዛ ስመለስ አሁንም ለሶስተኛ ጊዜ እንደገና ጆሃንስበርግ ሄድኩኝ ሳውዝ አፍሪካ ስፖንሰሮች አንዳንድ ሰዎች ስፖንሰር አደረጉኝ ፌመስም ስለነበር ከኢትዮጵያ ህዝብ አንዳንድ ነገሮች በራሴን በኩል ብዙ ያረኳቸው ነገሮች አሉ ከዛ እንደገና ሄድኩኝ ለሶስተኛ ጊዜ ሰርጀሪ አድርጌ መጣሁ ከዛ በኋላ ያው ወደ መንግስት ስራ ተመለስኩኝ ውድ የፎዝሚላ ሾው ተከታታዮች ኩብራትና ኩብራን ተመልካቾቻችን ያው አሁንም አብረን ከወይዘሮ አሚና ጋር ተመልሰን መጥተናል ከወይዘሮ አሚና እጅግ በጣም ብዙ ነገሮች እንማራለን እጅግ በጣም ጠንካራነትን ብቻ አይደለም እናትነትን ብቻ አይደለም ፊውቸሪቲ ህይወትንም እንማራለን እስኪ ደግሞ ወይዘሮ አሚና ኢትዮጵያዊነትን አብሮነትን ጉርበትናን እስላም ክርስቲያኑ ተዋደን አንድ ላይ ነው የምንኖረው እስኪ ስለ ጎረቤቶችሽ ስለ ህይወትሽ ስለ ማህበራዊ ህይወትሽ ደግሞ አንዳንድ ነገሮች ለኛም ታስተምሪናለሽ ለተመልካቾቻችን እስኪ ትንሽ በዚህ ዙሪያ ላይ ያለውን ቅድም እንደነገርሽኝ ከተጫዋቾቹ ሁሉ አንቺ ብቻ ሙስሊም እንደነበርሽ ነው በዛ መሃል ጾሚያለሽ ትሰግጃለሽ እዛ መሃል ሆነሽ ነው ከነሱ ጋር አብረሽ ትጓዥ ነበር እስኪ እስልምናሽ ላይ ያለውን ስራሽ ህይወትሽ ያሳለፍሽውን አንዳንድ ነገሮች ወይ ቢስሚላህ አልহামዱሊላህ ያው ቅድም እንዳልሽኝ ከ12 ተጫዋቾች መካከል አንድ ብቻ ነኝ ሙስሊም ነበርኩት እና እንትናችን ደስ ይላል እኔ ብቻዬን ሙስሊም ስለሆንኩ ብቻ የነበራችሁ እንትን እንደልዩ ነበር የሚያዩኝ አንደኛ የቡድኑ ካፒቴን ነኝ ሲቀጥል ፌመስ ተጫዋች ነኝ በጣም የምንዋደድ የምንፈቃቀር አብሮነትን የተማርንበት አንድነትን የተማርንበት ክለብ ነው የነበረው ክለቡ ማለት ነውና በጣም ነው የሚወዱኝ በጣም ነው የሚንከባከቡኝ እንዳውም አሚናም ብለው አይጠሩኝ አሚንሽ ነው የሚሉኝና የነበረን ፍቅር በወቅቱ ምሳሌ ሲነሳ እንዳውም እርሻ ሰብል ገበያ ኮርፖሬሽን ነው ቡድኑ የነበረው እርሻ ሰብል ያሉ ተጫዋቾች እኮ 12ቱም ያወራሉ 12ቱም ይደማመጣሉ ይሉናል በጣም የሚገርም ነገር ሁሉም ያወራል ሁሉም ይደማመጣል የሚገርም አንዱ ከዛ ጋር ያወራል እኔ ካንቺ ጋር አወራለሁ ያሚለውን ሰማለሁ እንመላለሳለንና ፍቅራችን አንድነታችን የነበርነው ሆቴል ስለነበረ ይሄ እስላም ክርስቲያን የሚባል ነገር የለም በቃ እንደው
ላሚና ባይዘው አልበላም ነበር የክርስቲያን ስጋና ላሚና መረቁን እንትን እንበልላት ይያሉ እንደው ያሾፉብኝ ነበርና በልዩ ሁኔታ በቃ ለየት ያለ ምግብ እንትን ሲባል ቆጮ አይብ ክትፎ የጎመን ክትፎ ይዘጋጅልኛል ጾም በሆነ ጊዜ ደግሞ ሮብና አርብ እነሱ ጾም ስለሆነ ነው የዛኔ አንድነቱ አለ በቃ በጣም ደስ የሚል ነው ህይወት ያሳለፍነውና አሁንም ላይ ባለው ህይወቴ ደግሞ ከጎረቤቶች ጋር የተሻለ ነው የምንኖረው ምክንያቱም በሐዲስም እንደተቀመጠው ጉርብትናን ረሱላችን ሰለላሁ ዐለይሂ ወሰለም ሲናገሩ እንደሚዋረስ ወራሽ እንደሚሆኑ ያህል ነው ጉርብትናን በጣም አጥብቀው እንትን ያሉንና እስልምናችን የሚያዘው ደግሞ ሐቅም ስላለው የክርስቲና እምነትም ሆኖ ሐቅ ስላለው በዛ ደረጃ የተሻለ ህይወት እስካሁን ድረስ እኔ ከ40 አመት በላይ እዚሁ ሰፈር ኖር ያለው እድገቴም እዚሁ ነው ልጆቼንም የወለድኩት እዚሁ ነው ህይወቴም እዚሁ ነው ኢንሻአላህ ወደፊቱም ደግሞ አላህ ነው የሚያውቀው አላህ አለም እስካሁን ድረስ ያለሁበት አንድም ቀን እኔ ሰላማዊ ህይወት ነው ከጎረቤቶቼ ጋር ነበርኩትና አልহামዱሊላህ እስላም ክርስቲያን የሚባል ነገር የለም በቃ በዓል ሲሆን እነሱ ጋር እንሄዳለን እንደገና የኛ በዓል ሲሆን ደግሞ እኛ ጋር እንመጣለንና በጣም ደስ ይላል ህይወት እንደዚህ ነው ያሳለፍነውና ምናልባት በስፖርቱ ላይ ያሳለፍኩት እንትኔን በዚህ በቀጥልላችሁ ምናልባት ወይም ወደ ኋላ መጣኝ ከሆነ እንግዲህ በስፖርት ላይ በነበርኩበት ሰዓት በጣም ልዩ ትዝታዎች ሁለት ትዝታዎች አሉኝ አንዱ በመጥፎ ልበለው አንዱ በጥሩ ግን ያው መጥፎ መስሎ መጀመሪያ ጥሩን ንገሪና ከዛ ወደ ባዲው ከመጥፎ ከመጀመር ይቻላል ትክክል ነው ያው ጥሩ ህይወት አሳለፍኩ ብዬ የምለው ይሄ በኔ ስጦታ አይደለም በአላህ ስጦታ ሆኖ ከቀበሌ ጀምሮ ኳስን ከጀመርኳት ጀምሮ እስከ ብሔራዊ ቡድን ድረስ የበላይ አድርጎኝ ቆይቷል አልহামዱሊላህ አላህ ማለት ነው ይሄ ያለ የአዲስ አበባ 100ኛ አመት ብርቅ ነው እንግዲህ የአዲስ አበባ 100ኛ አመት ውድድር ማለት ያ ታሪካዊ ዋንጫ ስለሆነ በጣም ከፍተኛ ትኩረት የተሰጠውና በአዲስ አበባ ደረጃ ትልቅ ቦታ ተሰጥቶት ከፍተኛ ንቅናቄ ተደርጎበት የተደረገው ውድድር ነው ቻሌንጅ የሚያደርገን የኢትዮጵያ ቡና ገበያ ኮርፖሬሽን ነው እኛ እርሻ ሰብል ገበያ ኮርፖሬሽን ነን ያው እህልና ቡና ማለት ነውና መጀመሪያ እህል ይበላል ቀጥሎ ቡና ይጠጣል ስለዚህ እህል ነው መቅደም ያለበት ሚለው እንበሻሸቅ ነበርና ከዛ በኋላ ጥሩ የተሻለ ከ1975 ዓመተ ምህረት ጀምሮ እስከ 1980 ዓመተ ምህረት ድረስ የኛ ክለብ ሁሌ ሻምፒዮን ነው በአመት አራት ዋንጫ እንበላለንና የአዲስ አበባ 100ኛ ውድድር ላይ ቡና ገበያ ባልተጠበቀ ሁኔታ 2-2 መራን የዛኔ ደምሴ ዳምጤ አሁን በህይወት የለም በጣም ሰው ሁሉ ነው የጋረመው ሁሌም እርሻ ነው የሚበላው 3-2 ያሸንፋል የዛኔ ግን 2-2 ተመራን በ3-2 ነው የሚያልቀው አንድ ነው የቀረን ከዛ በኋላ ምን እንደሆነን አላቅም ከዛ ያው የምክር ጊዜ ተቀባ እንትን ተባልና ካሰልጣኛችን ጋር አቶ ብርሃኑ ካሳ ይባላል አሜሪካን ያለው አሁን ምን ሆናችኋል አለን በቃ 2-2 ናችሁ ልትሸነፉ ነው ምን እየሰራችሁ ይሄ እኮ ታሪክ ዋንጫ ነው ምን ሆነሽ ነው አሚና በቃ ጫውታው ሁሉ ጠፍቶብኝ ነበር አላህ አለ ምን ለምን እንደሆነ አላቅም ከዛ በኋላ ገባ በቃ ልክ ያዘኝ አምጪ ኳሱን ነው በቃ ይሰጠኛል መታለው ሌሎችም አሉ ጎበዝ ነን ቲም ወርካችን በጣም አሪፍ ነው የተሰራው ቲም ኮምቢኔሽኑ ጥሩ ነው ቡድኑ ከዛ 2-2 እየተመራን ደርሰን 3-2 አሸንፈን ዋንጫው ባለ ታሪካዊ ዋንጫ እዚህ ላይ እንደውም አለ 100ኛ አመት የአዲስ አበባ ሚል ይሄ ደስ ይለኛል እንደገና ሁለተኛው ጥሩ ነገር ደግሞ በ1981 ዓመተ ምህረት ፒዮንግያንግ ኮሪያ የዓለም ወጣቶች ፌስቲቫል ነው የኢትዮጵያ ብሔራዊ ቡድንና ፌመስ ካፒቴንና የኢትዮጵያ ብሔራዊ ቡድን ካፒቴንና ፌመስ ተጫዋች ስለነበርኩኝ ከኢትዮጵያ አንድ ሰው በቮሊቦል በሴት ተብሎ እኔ ፒዮንግያንግ ከመንግስት ባለስልጣናት ጋር በክብር እንግድነት በልዩ ሁኔታ ሄድኩኝ ፒዮንግያንግ እዛ ከሄድኩ ባለ ሄድኩት በክብር እንግድነት ነው ያለሁት ከባለስልጣን ጋር ወጥቼም ጋር ምን ብለውና ውድድር ተጀመረ ውድድር ሲጀመር ሚክስ ቲም ከሃንጋሪ ከቡልጋሪያ ከአሜሪካን ከቻይና ቡድን ተወጣቶ ከሌሎች ክለቦች ጋር ከዛው ሀገር ከሃንጋሪ ከቡልጋሪያ ከምናም ክለቦች ጋር የተወጣጣ እንትን ሚክስ የሆነ ቲም ይወዳደራልና እንደ አፍሪካ ተባለ ከዛ እኔ መወዳደር ፈልጋለሁ አልኩ ምክንያቱም ሃይ ፐርፎርማንስ ላይ ነኝ ያለሁትና የተሻለ ብቃት ባቀምም ስለነበረኝ መጫወት ፈልጋለሁ አልኩኝ እኔ ለነሱ ማለት በጣም ረጃጅሞች ናቸው እኔ ለነሱ በጣም አጭር ነኝ ቁመቴ ኢንተርቪው ተደረገልኝ አንቺ አጭር ነሽ ሴተር ነሽ ወይስ ስፓይከር ነሽ እንዴ ነው ኳሱን ከነሱ ጋር ቻሌንጅ አርግሽ የምትጫወቺው ብሎ ሲለኝ የመጀመሪያ ጥያቄ ጠየቁት ጋዜጠኛውን የኢትዮጵያ ቮሊቦል የሴቶች መረቡ 2 ሜትር ከ24 ሴንቲሜትር ነው ስለዚህ ምንድነው ጠየቁት በኢንተርናሽናል ደረጃ የሴቶች 2 ሜትር ከ24 ሴንቲሜትር ነው አይደል አልኩ ስለዚህ ይሄ የመረቡ ከፍ ካላለ ቁመት ዋጋ የለውም ኳስና
የኔ ታክቲክ ነው የኔ ስልት ስለሆነ ያው ሜዳ ላይ ስገባ ከተጫወትኩ ምጫወት ካልተጫወትኩም ደግሞ ያወጣለሁ አልኩኝ በጣም ገረመው እሺ ተባለ ገባው አልহামዱሊላህ በአላህ ፍቃድ ብቻ ጥሩ ተጫውቼ ወጥቼ የወርቅ ሜዳሊያ ተሸልሜ ብቻኛ አፍሪካዊት ከአፍሪካም ደግሞ ኢትዮጵያ አረንጓዴ ቢጫ ቀይ ኢንተርቪው ተደረገልኝ ሄድኩ በክብር እንግዲህ ይሄ ያስደስተኛል መጥፎ ገጠመኝ ደግሞ እንዳልኩሽ ከኦል አፍሪካን ጌምስ ኬንያ በ19 ነው ኬንያ አይደለም ታንዛኒያ በ1984 ዓመተ ምህረት ኢስት ኤንድ ሴንትራል ዞን ማጣሪያ ሄደን ልክ ስንመጣ በ1985 ኦል አፍሪካን ጌምስ ናይጄሪያ ልንሄድ ልምምድ ላይ እያለ አደጋ ደረሰብኝ አላሰብኩትም የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ ፌመስ ተጫዋች ነኝ ቶፕ ፐርፎርማንስ ላይ ነው ያለሁት ኤክስፔክት ባላደረኩት ሰዓት በጣም ከፍተኛ አደጋ ደረሰብኝ ያ በጣም በቃ በህይወቴ ላይ በቃ በጣም ሳስበው እንኳን ወደ ኋላ ሄጄ በጣም የሚዘገነን አደጋ ነው የነበረውና ያሰብኩት ትልቅ ደረጃ መድረስ ነበር የተሻለ ዲግሪን ማስተርሴን ምናምን ይዛለሁ በስፖርት ደግሞ ኢንስትራክተር ሆኜ በአለም አቀፍ ዞሬ አሰለጥናለሁ የሚል እቅድ ነው ነበረኝ ያው ያላህ በለጠና አደጋው ደረሰብኝ የዛን ጊዜ በጣም መጥፎ ትዝታ ነው እኔ ሳሉን ጓደኞቼ ጭምር ነው ለህክምና ሲሄድ ራሱ ታላቅሰው ልክ እንደለቅሶ ፍቅራችን በጣም ከፍተኛ ስለነበር ታላቅሰው ይሸኙኝና ከዛች ጊዜ ጀምሮ ከስፖርት ዓለም ከተጫዋችነት ከአሰልጣኝነት ሳይሆን ከተጫዋችነት ተገልያለሁ ይሄ መጥፎ ጊዜ ነው ለኔ ያው ህክምናን ከወሰድኩ በኋላ ፍቅሩ ስለነበረ ውስጤ አላማው ስለነበረኝ የተሻለ ትልቅ ደረጃ ደርሳለሁ የሚል እቅድም ስለነበረኝ ያንን ግቤን ሰክሰስፉል ሳልሆን አልተውም በሚል አሰልጣኝነት ኮርስ በተለያዩ በውጭ አሰልጣኞች በጀርመን በሃንጋሪና በቡልጋሪያ አሰልጣኞች ኮርስ ወሰድኩ ሌቭል 2 ከዛ የኢትዮጵያ ብሔራዊ ቡድን ምክትል አሰልጣኝ ነበር ከዛ ዋና አሰልጣኝ ሆኜ ኦል አፍሪካን ጌምስ ላይ ግብጽን ብሔራዊ ቡድን ይዤ ሄድኩኝ ያ እንግዲህ መጥፎ ገጠመኝ ቢሆንም ታክሜ ስመለስ ደግሞ የተሻለ ነገር በአሰልጣኝነቱ ቀጥዬበታለሁ ያው በአሁን ሰዓትም የኢትዮጵያ ቮሊቦል ፌዴሬሽን ስራ አስፈጻሚ ውስጥ የውድድርና ስነ ስርዓት ኮሚቴ ሆኜ ሰራለሁ በአራዳ ክፍለ ከተማ ደግሞ የቮሊቦል ፕሬዝዳንት ነኝ በከተማ ደረጃ ደግሞ የሴቶች ኮሚቴ ስራ አስፈጻሚ ነኝ ያው ቴክኒክ ምክትል ሰብሳቢ ነኝ በዛ ደረጃ እንግዲህ ያው በስፖርቱ ዙሪያ እየሰራሁበት ነው ያለሁትና መጥፎ ገጠመኝ ይሄ ነው በስፖርት ላይ ያለኝ ጥሩም መጥፎ አንቺ እጅግ በጣም ጠንካራ ስለሆንሽ ምንም ከባድ ፈተና ቢገጥምሽ አልፈሽ ተወጥተሽ እዚህ ቦታ ላይ ነሽ ያለሽው አልহামዱሊላህ በጣም ደስ ይላል እኔ በጣም ኮርቼብሻለሁ ኢትዮጵያዊ የኛ ስለሆንሽ የበለጠ ደግሞ ያኮራል እንዳንቺ አይነት እህት እንዳንቺ አይነት እናት ማግኘት ከባድ ነው ለምስሽም ሆዚ እንዴት ታያለሽ እኔ ምንም ቃላት ተዘሽ እንደምታያት ያየውሽ ነው እንዴ አይነት ሴቶች እንዴ አይነት እናት በጣም ያስፈልገናል ለኛ ምክንያቱም ከሷ ህይወት ቻሌንጆች አሉ ወርቃ መነሳት ማለት በቃ ሰው ተስፋ እንዳይቆርጥ በጌታው በፈጣሪው ከተመካ እና አንቺ ፖዚቲቭ ቲንክ ይዘሽከሽ የትም ትደርሻለሽና በሰው በአሚናም የተማርነው ይሄንን ነው እና አሚና እስኪ እኔ ደግሞ ጠይቃት ያው እንደንተንም 3 ልጆች አሏት እንዴት ነው በጣም ጠንካራ እናት አለቻቸው እና ይሄንን ጥንካሬሽን ጉብያናሽን ቢኖሩ ልጆቹ በጠይቃቸው ደስ ይለኛል እና እንዴት ነው እነሱ ሰፖርት የሚያደርጉሽ ባለቤትሽም እና የነሱም ተጽዕኖ አለበት ብዬ አስባለሁ ቢስሚላህ አልহামዱሊላህ እንግዲህ ያው እዚህ ደረጃ ላይ ስደርሺ ከታች የሚገፋሽ አካል ቤተሰብሽ ነው እኔ ቀደም የኢትዮጵያን ህዝብ አመስግኜ ነበር ከጎኔ ደግሞ ክፉንም ደጉንም ደስታውንም ሀዘኑን አብሮኝ ተካፍሏል ቤተሰቤ ባለቤቴም ቢሆን ልጆቼም ቢሆን ቀደም ነገርያችሁ ነበር ወደ ኋላ ሄጄ ለማስታወስ ልጆቼ እንዲያቁብኝ አልፈልግም ነበር አንዳንድ ጊዜ የሆነ ቃሳነሳም የሆነ ነገር እዩ ምናም ነገር ሲሉኝ አልታየኝ እንደው ደግሞ ምን ተቀልጃለሽ ምናም ነገር ይሉኝና ጓዳ ገብቼ ማለቅስበት ጊዜ ነበር ሐቂቃ ለመናገር ማለት ነውና ልጆቼን ግን እኔን አይተው የተሻለ አራያ እንዲሆኑ አስብ ነበር